በኩል ኢትዮጵያ የባህር በር ባለቤት ሆና የቆየች ወደብ የነበራት በአባት ምክንያት በጣም ዘመናዊ የተደረገ ሲሰራም ግርማው ለጊዮርጊስ መጽሐፍ ላይ እንዳነበብኩት ያኔ ለኢትዮጵያ ብለን የሰራ ነው። ኤርትራ ትገነጠላለች ብለን ለሚሰራ ነው። አይቆጨንም። ለኢትዮጵያን ተብሎ ነው የተሰራው። ኮማንደር ዘለቀም ያንን በማድረጉ ታምር በመስራቱ ደስተኛ ነኝ እኔ ምስክር ነኝ ብሎ መጽሐፍ ላይ ጽፏል። ከዛ ዛሬ ላይ ኢትዮጵያ የባህር በር ይገባታል። በተለይ ደግሞ አሰብ የኢትዮጵያም ነበረ። ዋንስ አፖን ኤ ታይም የራሷ መውጫ መተንፈሻ ነበረ። ዛሬ ደግሞ ተዘግቶባት በተለያየ ተንኮል አንተም በምታውቀው እንደዚህ መሆኗ ተዘግቶባት ስትቀር መንገድ ላይ መቆም የአባትን አሻራ ሙሉ በሙሉ መደምሰስ አይሆንም ወይ የሚል ነው እንደ መከራከሪያ የሚያመጡትና ለሱስ ምን መልሳለን? አዎ ምልህ ይሄ ጥያቄ በጣም ብዙ ሎድድ የሆነ ብዙ ዘርፎች ብዙ ሌንሶች ያሉት ጥያቄ ነው። አንድ ብቻ አይደለም። ኢን ፕሪንሲፕል እኔ እንደ ኢትዮጵያዊ ኢትዮጵያ ባህር በር ቢኖራት ወደብ ቢኖራት የራሷ በጣም ደስተኛ ነው። በፕሪንሲፕል በፍላጎት በምኞት ደረጃ የተለያየ ፍሬሚንግ አለው ምልህ በሶስት ከፍለን ብናየው ጥሩ ነው ብዬ ገምታለሁ። ለምሳሌ ዛሬ አሁን እየጦዘ የሚገኘው የቀይ ባህር የአሰብ አጀንዳ የኢትዮጵያን ብሔራዊና ዘላቂ ጥቅም የሚያሳካ አጀንዳ ነው ወይ? አሁን ይሄ አጀንዳ አብይ አህመድ ያነሳው በጣም እያጦዘ ያለ ኢትዮጵያን ብሔርተኝነት ስሜት ለመቀስቀስ እየተጠቀሙበት ያለው አጀንዳ ሪሊ የኢትዮጵያ አጀንዳ ነው ወይ? እኔ ነው ብያለሁ። ስለዚህ አጀንዳው በአብይ መነሳቱ ነው ወይ በዚህ ሰዓት መነሳቱ ነው? ልጨርስልህ። ለአብይ መነሳቱ ብቻ አይደለም፣ ሞቲቭ ራሱ በጣም ኮስችነብል። ሌሎቹ መጣበታቸዋለሁ ራሱ በሌላም መንግስት ቢሆን በምን መልኩ ነው ይሄ አድሬስ መደረግ ያለበት የኢትዮጵያ ኒድ የሚለውን እመጣበታለሁ። አሁን ግን ይህንን ልሄድበት የእሱ አይ ቲንክ እኔ የማየው የአብይ አህመድ ከዚህ ከንግስናው ከቅዠቱ ጋር የተያዘ ኤምፓየር በአፉ የተናገረው የኢስት አፍሪካን ኦሮሞ ኤምፓየር ብሎ ነው ለኦሮሞቹ የሚናገረው። ይሄ ራሱ አብይ ለ200 የኦሮሞ ልሂቃን የዛሬ 6 ዓመት የተናገረው እኔ ቪዥኔ ፍላጎቴ የምስራቅ አፍሪካን የኦሮሞ ኤምፓየር መመስረት ነው። ነገ ታያላችሁ ኤርትራ፣ ኦሮሞ ማነው ጅቡቲ፣ ሶማሌ ላይ ኦሮሞዎችን አሰፍራለሁ እና የኛ ይሆናል ሚል አሁን እኮ ስታይ አንዳንድ የሚወጡ ማለት ገንጥሎ ነው ወይ ይሄን ኦሮማይዝ ማድረግ ነው? ፕሮጀክቱ በምን መልኩ ነው የሚፈጸመው? እሱ ያለው አይ ቲንክ ኦሮማይዝ የማድረግና ያው ምንድነው አሁን የሆነ ያለው ኦሮሞ የኩሽ ቁንጮ ነውና አጠቃላይ ይህንን መግዛት አለበት እንትን ታሪክ ጸሐፊዎች እየተናገሩ ዘፋኞች እየዘፈኑ ነው ሰሞኑን አይደለም። እና ይሄ የአብይ አህመድና የኦሮሞ ብልጽግና ቅዠት እብደት ሪሊ ያንን አካባቢ ለብዙ አይነት ትርምስ ለብዙ አይነት አደጋ የሚያጋልጥ የሱ ቅዠት ለማሳካት አብዛኛው ኢትዮጵያዊ ይሄ ጀስቲፊኬሽን ስለማይሆን አሰብና ቀይ ባህር ይላል እንጂ የሱ እንትን ብሮደር የሆነ ኢምፔሪያል አጀንዳ አለ። ሶ የተናገረውን ነገር በ2020 እኔ ኢትዮጵያ ነበርኩ 2 ወር ጃዋር መሐመድ ጋር ባለን ቅርበት ቤቱ ጋብዞኝ ስንነጋገር ሲነግረኝ እኔ በፍጹም ለማመን የሚከብድ ነበር። ብዙ ነገር ተነጋግረናል። ስለ ሰውየውም ነግሮኛል። የሰውየ ቅዠታም ነው፣ እብድ ነው፣ ሳይኮኖ ነው ያለው እና ያኔ እኛ በነበረን ጉጉት ለውጥ እንዲመጣ ሰውየውም ፕሮሚስ አድርጓል እስቲ ድል እንስጠው የሚል ስለነበር it was very hard for me to buy። በኋላ የኔ በጣም የቅርብ ዘመድ የሆነ ሰው እዛው 200 የኦሮሞ ሊቃን በነበሩበት ቦታ ላይ የነበረ ጓደኛው ይሄንኑ ኮንፈርም የሚያደርግ ነገር ነበር። እንደውም አሁን ወደ አንተ ከመምጣቴ በፊት ይሄንን እንትን ኮት ላረግ ነው ብዬ ለጆዋር ነው ቢኮዝ እኔ ብዙ ጊዜ ሰዎች በግል የነገሩኝ ነገር
አደባባይ ላይ ያለ ፈቃዳቸው መናገር ስለማልፈልግ እና እሱን ጠይቀው አንተ ወዳጄ ነው ብዙ ጊዜ ኢንተርቪው ሳይኮ ነው ያለው ማንን ነው ማን ነው ሳይኮ የተባለው ጃዋር ነው አብይን ያለው ይሄ ሰውዬ ብዙ ረኝ ከነሱ በመካከላቸው ነበሩ እና አንዱ ያለ ምንድነው ስብሰባው ላይ መጥቶ እነ ጃዋር ምናምን የሚፈልጉት የኦሮሞ ሪፐብሊክ ነው እኔ ግን የኢስት አፍሪካ ኦሮሞ ኤምፓየር ለመመስረት ነው ህልሜ ብሎ ተናገረ እና እንዴት እንደዚህ ትላለ ብለን ቻሌንጅ አደረግነው እና እሱ ነገሩን እንደለመደው ማጣጣልና ማዋደቅ መሳቅ ነው እንጂ ሲሪየስሊ እንትን አላደረገውም እና ይሄ ሰውዬ እብድ ነው ይሄ ሰውዬ ቅዠታም ነው ይሄ ሰውዬ ሳይኮ ነው የሚል ነገር ነው አት ዘ ሴም ታይም ደግሞ ይኸውልህ ኮንትራዲክሽን እኮ የሚገርምህ አሁን እነሱ ይሄንን ይላሉ አይደል ይሄ እኔ ለኢትዮጵያ ዱረብል የሆነ ዘላቂ የሆነ ላስቲንግ የሆነ የባህር በርም የወደብም ጥቅም የሚያመጣ አይደለም ዲስትራክሽን ለሁለቱም ሀገሮች በጣም ብዙ ዲስትራክሽን እልቂት ውድመት ከዛም አልፎ ብዙ ኃይሎችን ወደ አካባቢያችን ጋብዞ ይሄ ኮንፍሊክት ብዙ አይነት እንትን ያመጣል ብዬ ስለማሰብ በፍጹም የእሱን አካሄድ አልደግፍም እያደረገ ያለው ጠባጫሪነት ነው ዓለም አቀፍ ህግም በፍጹም የማይፈቅደው እኔ እንዳልኩ ነው ካለኝ ውስጤ ካደኩበትም ካለኝ ሲምቦሊክ ቅድም ያልኩት ለዛ ትምህርታዊ አይደለም ወይ ለአንተ ቢመለስ ብታገኝ ሀገርም ወደ ግለሰብ አይወርድም ወይ ያልኩት ለዛ ነው እዛ ያሉ ሀገሮች ኢትዮጵያ ይገባታል ብለው የሚሰጡ ካሉ ያ በዓለም አቀፍ ህግ በዓለም አቀፍ ሞራሊቲ ኦል